ሰላም እንዴት ናችሁ? ወደ ዩኒክ ስፖርት ዩቲዩብ ቻናል ቤተሰቦች በትናንትናው ዕለት ከኢንተርናሽናል ረፍት በኋላ ከሜዳው ውጭ ከፉልሃም ጋር የተጫወተው አርሰናል ሙሉ 3 ነጥብ ይዞ መመለስ ችሏል ወደ ኤሚሬትስ ስቴዲየም። ብቸኛዋን ጎል ደግሞ ሊያንድሮ ትሮዛርድ ነው ማስቆጠር የቻለው። አርሰናሎች ፉልሃምን በፉልሃም ክራቨን ኮቴጅ ስቴዲየም ባደረጉት ጨዋታ 1-0 ፉልሃምን አሸንፈው ወደ ኤሚሬትስ ስቴዲየም ተመልሰዋል። ቡካዮ ሳካ በጨዋታው ደምቆ ያመሸ ተጫዋች ሆኗል። የፉልሃምን ተከላካይ ክፍል ሲያስጨንቅ ነው ያመሸው ቡካዮ ሳካ። አርሰናሎች በመልሶ ማጥቃት እንቅስቃሴ እንደዚሁም በመሃል ቦታና በተከላካይ አማካይ ስፍራ ላይ በኳስ ቁጥጥር ተሽለው ያመሹበትን ድንቅ ጨዋታ ነበር ትናንት ያስመለከቱን። ቡካዮ ሳካ የማሸነፊያውን ጎል ድንቅ የማዕዘን ምት በማሻማት የጎል እድል መፍጠር የቻለበትን ምሽት ነበር ያሳለፈው። ክራቨን ኮቴጅ ስቴዲየም ላይ ግሩም 90 ደቂቃዎችን ማሳለፍ የቻለው ቡካዮ ሳካ የጎል እድሎችን መፍጠር ችሏል። ቡካዮ ሳካ መድፈኞቹ ፍጹም ቅጣት ምት ማግኘት የሚችሉበትን አጋጣሚ መፍጠር ችሎም ነበር። በፉልሃም ተከላካይ ፋውል የተሰራበት ሳካ የመሃል ዳኛው አንቶኒ ቴይለር ጨዋታውን አስቁመው የቫር ቪዲዮን ከተመለከቱ በኋላ ፍጹም ቅጣት ምት አያሰጥም በሚል ጨዋታውን አስቀጥለዋል። ነገር ግን በዚህ እንቅስቃሴ ቡካዮ ሳካ ለመድፈኞቹ ፍጹም ቅጣት ምት ማስገኘት የሚችልበትን መልካም አጋጣሚ መፍጠር የቻለበትን እንቅስቃሴ ነበር የተመለከትነው። መድፈኞቹ ጨዋታውን ማሸነፋቸውን ተከትሎ ፕሪሚየር ሊጉን ከተከታያቸው ሊቨርፑል ጋር ያለውን የነጥብ ልዩነት ወደ 4 ከፍ በማድረግ የፕሪሚየር ሊጉን የደረጃ ሰንጠረዥ በአንደኝነት እየመሩት ይገኛሉ። በጨዋታው አንድ ሙከራ ብቻ ማድረግ የቻለው ቪክተር ዮኬሬሽ ትችት ማስተናገዱን ቀጥሏል። በ60 ሚሊዮን ፓውንድ ነበር ከፖርቹጋሉ ስፖርቲንግ ሊዝበን ወደ ሰሜን ለንደኑ ክለብ አርሰናል የተዘዋወረው ቪክተር ዮኬሬሽ በክረምቱ የዝውውር መስኮት ማለት ነው። ነገር ግን ጎል የማስቆጠር ችግሩ አሁንም ቀጥሏል። የቪክተር ዮኬሬሽ በፉልሃሙ ጨዋታም በትናንትናው ጨዋታ ጎል ያስቆጥራል ተብሎ የተጠበቀ ቢሆንም ነገር ግን ቪክተር ዮኬሬሽ ጎል ማስቆጠር አልቻለም። አርሰናል ኖቲንጋም ፎረስትን አስተናግዶ 3-0 ባሸነፈበት ጨዋታ ላይ ለመጨረሻ ጊዜ ያስቆጠረው ጎል ነው ቪክተር ዮኬሬሽ። በዚህ ጨዋታ ጎል ካስቆጠረ በኋላ ዮኬሬሽ ጎል ማስቆጠር አልቻለም። ለተከታታይ 8 ጨዋታዎች ጎል ማስቆጠር አልቻለም። እንግዲህ 9 ቁጥር ጨራሽ አጥቂው ቪክተር ዮኬሬሽ በዚህ ደካማ ፐርፎርማንሱ እንግዲህ በርካታ ትችቶችን እያስተናገደ ነው የሚገኘው ቪክተር ዮኬሬሽ። አሰልጣኝ ሚኬል አርቴታን ጨምሮ በርካታ የአርሰናል ደጋፊዎች ቪክተር ዮኬሬሽ ያው ጊዜ ሊሰጠው ይገባል የሚል አመለካከታቸውን እያንጸባረቁ ነው የሚገኘው። ውጥረቱ ቀጥሏል። ቪክተር ዮኬሬሽ ጨራሽ አጥቂ 9 ቁጥር ሆኖ ያለ እንዴት ጎል አያስቆጥርም የሚሉ በርካታ ትችቶች እየቀጠሉ ነው። በ2024/25 የውድድር ዓመት ለስፖርቲንግ ሊዝበን 39 ጎሎችን ማስቆጠር ቢችልም በአርሰናል ቤት ግን የአምናውን ምርጥ ብቃቱን መድገም ከብዶታል። ይህ ደካማ የሆነው አፈጻጸሙ ለትችት አጋልጦታል ቪክተር ዮኬሬሽን። በተመሳሳይ የማንቸስተር ዩናይትድ አለቃ ሩበን አሞሪም በስፖርቲንግ ሊዝበን ጥሩ የሚባል ጊዜ ነበር ያሳለፉት ከቪክተር ዮኬሬሽ ጋር። ነገር ግን ወደ እንግሊዝ ፕሪሚየር ሊግ ከመጡ ወዲህ ፕሪሚየር ሊጉን መላመድ ከብዷቸዋል። አሰልጣኝ ሩበን አሞሪም በርካታ የአሰላለፍ ፍልስፍናዎችን ለመተግበርና የፍልስፍና ችግር ነው ፍልስፍናን ቀይር የሚሉ በርካታ ትችቶችን ያስተናገዱ ቢሆንም ፍልስፍናቸውን ሜዳ ላይ የሚያሳዩትን አጫውት ለመቀየር ፍጹም ፍቃደኛ አለመሆናቸውን ነው አሰልጣኝ ሩበን አሞሪም በይፋ የተናገሩት። የማንቸስተር ዩናይትድ ባለቤቶች በርካታ ሚሊዮን ፓውንዶችን አውጥተው ተጫዋቾችን ቢያስፈርሙ አሁንም ከአምናው የተሻለ ቡድን መገንባት አልቻሉም። አሰልጣኝ ሩበን አሞሪም ከፖርቹጋል በስፖርቲንግ ሊዝበን በፖርቹጋል የነበራቸውን ጠንካራ እንቅስቃሴ በእንግሊዝ ፕሪሚየር ሊግ ማሳየት አልቻሉም ነው የተባለው። ሁለቱም እንግዲህ ቪክተር ዮኬሬሽ በአጥቂ መስመር እንደዚሁም አሰልጣኝ ሩበን አሞሪም በአሰልጣኝነቱ በእንግሊዝ ውስጥ እየተሳካላቸው አይደለም። ወደፊት ምን ይፈጠራል አብረን የምንመለከተው ነው የሚሆነው። በፕሪሚየር ሊጉ ከመጡ ወዲህ የተጠበቀውን ያህል የማንቸስተር ዩናይትድን የመቀየር እንቅስቃሴዎች አልተስተዋሉባቸውም። አሰልጣኝ ሩበን አሞሪም በርካታ ተጫዋቾችን መግዛት ቢችሉም ፍልስፍናቸውን ለመቀየር ፍላጎት አላሳዩም። እንግሊዝ ፕሪሚየር ሊግን መላመድ ከባድ ሆኖባቸዋል። ጨዋታዎችን ማሸነፍ ፍጹም ከባድ የሆነባቸው ነው የሚመስለው። አሰልጣኝ ሩበን አሞሪም በርካታ ጨዋታዎችን በሽንፈት ነው ያጠናቀቁት። እንዲሁም
ትንንሽ የምንላቸው አዲስ አዳጊ ክለቦች ጋር ብቻ ነው ሙሉ 3 ነጥብ ይዘው እየወጡ ያሉት አሰልጣኝ ሩበን አሞሪም እና ይህ ትችት አሁንም ቀጥሏል። በሩበን አሞሪምም በሌላ በኩል በአርሰናሉ የፊት መስመር ተጫዋች ቪክቶር ዮኬሬሽም ከፖርቹጋል የመጡ የእግር ኳሱ አካል እንደመሆናቸው መጠን ትችቱን እያስተናገዱ ነው። የእንግሊዝ ፕሪሚየር ሊግን መላመድ ለሁለቱም ከባድ የሆነባቸው ይመስላል። በተለይም ቪክቶር ዮኬሬሽ በ8 ጨዋታዎች 3 ጎል ብቻ ነው ማስቆጠር የቻለው። በብሔራዊ ቡድን ስዊድን ብሔራዊ ቡድን ወክሎ 2 ጨዋታዎችን አድርጓል ከሰሞኑ። በእነዚህ 2 ጨዋታዎች ጎል ማስቆጠር አልቻለም። በአርሰናል ቤትም ከትናንቱ ጨዋታ ጋር ለተከታታይ 9 ጨዋታዎች 3 ጎሎችን ብቻ በማስቆጠር ነው እየቀጠለ ያለው ቪክቶር ዮኬሬሽ። የትችት ምናልባትም በቀጣይ መድፈኞቹ በሚያደርጓቸው የሻምፒዮንስ ሊግ እና የፕሪሚየር ሊግ ጨዋታዎች ምናልባትም ሊስተካከል እንደሚችል ተስፋ ይደረጋል። አሰልጣኝ ሚኬል አርቴታ ከፉልሃሙ ጨዋታ መጠናቀቅ በኋላ ጋዜጣዊ መግለጫ ሰጠው ነበር። በጋዜጣዊ መግለጫው ስለ ቪክቶር ዮኬሬሽ ደካማ የእንቅስቃሴ ጎል ያለማስቆጠር ጉዞ ተጠይቀው ነበር። 2 ወይም 3 የሚሆኑ ሙከራዎችን አድርጓል። እነዛ ሙከራዎች ጥሩ ነበሩ። በዛሬው ጨዋታ ጥሩ መሻሻል አይቼበታለሁ። ደጋፊዎች ፍቅር እና ድጋፍ ልናሳየው ይገባል ሲሉ ተደምጠዋል። ምናልባትም ጎል ያለማስቆጠር ችግሩ እየቀጠለ ቢሄድም ነገር ግን አሰልጣኝ ሚኬል አርቴታ እንደተናገሩት ከሆነ ቪክቶር ዮኬሬሽ ሌሎች ተጫዋቾች ፍሪ ሆነው ኳስ በቀላሉ ያለምንም ተገዳዳሪ እንዲያገኙና ኳሶችን በአግባቡ ወደ ጎል ታርጌት አድርገው እንዲሞክሯቸው ጥሩ ክፍተት እየሰጠ ነው። ጥሩ ክፍተት ለሌሎች የአርሰናል ተጫዋቾች ጥሩ መልካም አጋጣሚ እድል እየፈጠረላቸው ነው። ጎል የማስቆጠር አቅም እንዲኖራቸው እሱ ማስቆጠር እንኳን ባይችል ሌሎች የአርሰናል ተጫዋቾች የሚያገኟቸውን መልካም አጋጣሚዎች ወደ ጎል እንዲቀይሩ ጥሩ እንቅስቃሴና የሽፋን እንቅስቃሴ እያደረገ ነው። ስለዚህ አሁንም ቢሆን ጊዜ ልንሰጠውና ድጋፍ ፍቅር ልናሳየው ይገባል የሚል አስተያየታቸውን ነው የሰጡት አሰልጣኝ ሚኬል አርቴታ። መድፈኞቹ በሜዳቸው አትሌቲኮ ማድሪድን በቀጣይ ሳምንት በሻምፒዮንስ ሊግ ጨዋታ ይገጥማሉ። በዚህ ጨዋታው በኤምሬትስ ስቴዲየም በሜዳቸው በአርሰናሎች ሜዳ እንደመደረጉ መጠን ተጫዋቹ እንግዲህ ጨራሽ አጥቂው 9 ቁጥር ለባሹ ቪክቶር ዮኬሬሽ በዚህ ጨዋታ ጎል ያስቆጥራል ተብሎ ይጠበቃል። ምናልባትም ምክንያቱ ደግሞ መድፈኞቹ በደጋፊያቸው ፊት ነው ጨዋታውን የሚያደርጉት። ከዚህ በፊት በሻምፒዮንስ ሊግ መድፈኞቹ አትሌቲክ ክለብንና ኦሎምፒያኮስን ማሸነፋቸው ይታወሳል። በተመሳሳይ ከአትሌቲኮ ማድሪድ ጋር የሚያደርጉትን ጨዋታም በአሸናፊነት እንደሚያጠናቅቁ ነው የሚጠበቀው። በፕሪሚየር ሊግ ደግሞ ክሪስታል ፓላስን በቀጣይ ሳምንት ያስተናግዳሉ መድፈኞቹ። በዚህ ጨዋታ ቪክቶር ዮኬሬሽ ጎል የማስቆጠር ችግሩን እንደሚፈታ ይጠበቃል። ይህም ጨዋታ የሚደረገው በኤምሬትስ በአርሰናል ስቴዲየም ነው። በእነዚህ ጨዋታዎች ጎል ያስቆጥራል ተብሎ ይጠበቃል ቪክቶር ዮኬሬሽ በርካታ እንቅስቃሴዎችን በርካታ ሙከራዎችን ማድረግ ቢችልም ነገር ግን በተከታታይ ለ8 ጨዋታዎች ጎል ማስቆጠር ከብዶታል። የጎል ማስቆጠር ማዕበል ውስጥ ነው የሚገኘው። ምናልባትም ይህን ችግሩን አስተካክሎ በቀጣይ ጨዋታዎች መድፈኞቹ ማሸነፍ የሚችሉባቸውን ጎሎች እንደሚያስቆጥር ተስፋ ይደረጋል። በትናንትናው ጨዋታ መድፈኞቹ ፉልሃምን ያሸነፉበት መንገድ ፍጹም ድንቅ የተባለለት ሆኗል። በርካታ አድናቆት የተቸረው ሆኗል። የአሰልጣኝ ሚኬል አርቴታ አሰላለፍ ከተቀያሪ ወንበር የሚመጡ ተጫዋቾች ተጽዕኖ መፍጠር እንደሚችሉ አርሰናል ትክክለኛ የዋንጫ ቡድን እንደሆነ የሚያስመለክቱ እንቅስቃሴዎችን ነው ያስመለከተን የትናንቱ ጨዋታ። ምክንያቱም ከተቀያሪ ወንበር ጎል ማስቆጠር ያስፈልጋል። የዋንጫ ቡድን ሲሆን አንድ ቡድን በርካታ ጎሎችን የማስቆጠር በተለያዩ ጨዋታዎች በሜዳ የሚደረጉ ጨዋታዎች ሊሆን ይችላል፣ ከሜዳ ውጭም በሚደረጉ ጨዋታዎች ሙሉ 3 ነጥብ ይዞ የመውጣት ጥሩ ሪከርድ ያስፈልጋል እና ይህን እንቅስቃሴ ነው ያየነው በትናንትናው ጨዋታ። ፉልሃሞች ፍጹም ታጋይ ነበሩ። ጎላቸውን ላለማስደፈር ጨዋታው በክራቬን ኮቴጅ ስቴዲየም በሜዳቸው እንደመደረጉ መጠን የጎል ክልላቸውን ላለማስደፈር በርካታ እንቅስቃሴዎችን ሲያደርጉ ተስተውሏል። የተከላካይ መስመራቸው ፍጹም ጠንካራ ነበር። ነገር ግን እነ ቡካዮ ሳካ ባደረጉት ድንቅ የሚባል እንቅስቃሴ እንዲሁም ከረፍት በፊት ጋብሪኤል ማርቲኔሊ ተቀይሮ ሳይወጣ በፊት ያደረጋቸው እንቅስቃሴዎች በጣም ግሩም ነበሩ። ስለዚህ እንደዚህ አይነት እንቅስቃሴዎች አንዳንድ ተጫዋቾች ተጎድተውብህም ጠንካራ የማሸነፍ እንቅስቃሴ የሚያሳይ ቡድን ዋንጫዎችን የማሳካት ድሉ ከፍተኛ እንደሆነ ይጠበቃልና አሰልጣኝ ሚኬል አርቴታም የ2025-26 የውድድር ዓመትን የእንግሊዝ ፕሪሚየር ሊግ ዋንጫ
እኛ ጋር ነው የሚሆነው እኛንም እናነሳው እንዳሉት አሁን በፊት አውራሪነት ፕሪሚየር ሊጉን በ4 ነጥብ ልዩነት ከሊቨርፑል በ4 ነጥብ ተሽለው እየመሩ ነው የሚገኙት አሰልጣኝ ሚኬል አርቴታ ወደፊትም በሚያደርጉት እንቅስቃሴዎች በተለይም ምናልባትም አንዳንድ ተጫዋቾች ሊጎዱ ይችላሉ። ለምሳሌ ካፒቴን ማርቲን ኦዲጋርድ ጉዳት ላይ ነው የሚገኘው። ነገር ግን ጉዳት እጅ ሳያሰጥ ለጉዳት ክፍተት ሳይሰጥ ሌሎች ተቀያሪ ወንበር ከተቀያሪ ወንበር የሚመጡ ተጫዋቾች በጉዳት ያጣናቸውን ዋና ቋሚ አሰላለፍ ተጫዋቾችን ተክተው ተጽዕኖ መፍጠር የሚችሉበትን አሰላለፍ ነው ይዘው የመጡትና ሙሉ ስኳዱ ጥሩ የሚባል ደረጃ ላይ ነው የሚገኙ አርሰናሎችና ዘንድሮ የ2025-26 የውድድር ዓመት የእንግሊዝ ፕሪሚየር ሊግ ዋንጫ እንዲሁም የሻምፒዮንስ ሊግ ዋንጫ ወደ ኤምሬትስ ስቴዲየም እንደሚመጣ ተስፋ ይደረጋል። ምክንያቱም ከወዲሁ የአሰልጣኝ ሚኬል አርቴታ የቡድን ስብስብ የቡድን መዋቅሩን ስናይና ያጫወት ስልታቸውን ስናይ ፕረስ የማድረግና ተጽዕኖ የመፍጠር እንቅስቃሴዎችን ስናይ ድንቅ ነበር። በተለይ የግራ መስመርና የቀኝ መስመር ተመላላሾች ጀሪን ቲምበርና እንዲሁም ሪካርዶ ካላፊዮሪ የነበራቸውን እንቅስቃሴ በትናንትናው ዕለት ያየ የአርሰናል ደጋፊ ፍጹም ምትሃተኛ ነበሩ ማለት ይቻላል። ምክንያቱም ጀሪን ቲምበር ተደጋጋሚ የሆኑ ሙከራዎችን በቡካዮ ሳካ ሲያሻግር ተመልክተናል። በሌላ በኩል ደግሞ ሪካርዶ ካላፊዮሪ ተመላላሽ አይመስልም ነበር በጨዋታው ምርጥ 10 ቁጥር ነው የሚመስል አሰላለፉና ወደ መሃል ገብቶ ፕረስ በማድረግ በርካታ ኳሶችን ሲያንሸራሽር ተመልክተናል። በፉልሃሙ ክራቨን ኮቴጅ ስቴዲየም ላይ በተደረገው ፉልሃም አርሰናልን ባስተናገደበት ጨዋታ። ስለዚህ ከሜዳ ውጭም እንደዚህ ጠንካራ የሆነ እንቅስቃሴ የሚያደርጉ ተጫዋቾችን መያዝ ከተቻለ መድፈኞቹ ተጽዕኖ ፈጣሪ መሆን የማይችሉበት ታላላቅ የሚባሉ ክለቦችን በማሸነፍ ዋንጫውን የግላቸው ማድረግ የሚችሉበትን አጫወት ነው ያስመለከቱ ነው ለመናገር። ዲክላይን ራይስ በመሃል ክፍሉ ፍጹም ድንቅ ነበር በትናንትናው ዕለት። ስለዚህ እነዚህ አይነት አጫወቶችን ጠንከር አድርጎ በመሄድና ወጥነት በተሞላበት መልኩ በሻምፒዮንስ ሊግ በተለያዩ የውድድር መስኮች የተለያዩ የውድድር መድረኮች ላይ ተጽዕኖ መፍጠር የሚችሉ አጫወቶችን በመተግበር አሰልጣኝ ሚኬል አርቴታ ዋንጫውን ወደ ኤምሬትስ ስቴዲየም ይዞት እንደሚመጣ ተስፋ እናደርጋለን። ክቡራትና ክቡራን ውድ የዩኒክ ስፖርት ዩቲዩብ ቻናል ቤተሰቦች ዩኒክ ስፖርት ዩቲዩብ ቻናልን ላይክ፣ ሼር፣ ሰብስክራይብ በማድረግ አብራችሁን ስለምትሆኑ ከልብ እናመሰግናለን። በያላችሁበት መልካም ጊዜ ይሁንላችሁ።